የኢትዮጵያ ብሔራዊ ባንክ ትላንት የባንኮች የብድር ገደብ ማንሳትን ጨምሮ በርካታ ውሳኔዎችን ማስተላለፉ ይታወሳል። እነዚህ ውሳኔዎች የዋጋ ግሽበትን ለማረጋጋትና ተወዳዳሪ የውጭ ምንዛሪ ግብይት እንዲሰፍን ለማድረግ የሚረዱ መሆናቸውንም ባንኩ አስታውቋል። ኤርሚያስ በጋሻው በውሳኔዎቹ ዙሪያ የምጣኔ ሀብት ባለሙያ ጋብዞ በእርግጥ እነዚህ ግቦች ይሳኩ ይሆን ብሎ ጠይቋል። ወደዛ እንወስዳችኋለን። የኢትዮጵያ ብሔራዊ ባንክ ትናንት አዳዲስ ውሳኔዎችን ይፋ አድርጓል። ከነዚህ ውሳኔዎች መካከል በባንኮች ላይ ተጥሎ የነበረውና ባለፉት ዓመታት እያደገ መጥቶ 24 በመቶ ደርሶ የነበረው የባንኮች የማበደር ገደብ መነሳት አንደኛው ነው። በውሳኔው መሰረት ባንኮች ያለ ገደብ ገንዘብ ማበደር የሚችሉ ይሆናል ማለት ነው። የምጣኔ ሀብት ባለሙያው አብዱል መናን መሐመድ ገደቡ መነሳቱ ገደብ በነበረበት ጊዜ የሚስተዋሉ ችግሮችን ይቀርፋል ባይ ናቸው። የብድር ገደብ ብዙ ጊዜ ችግሩ ብላንኬት ስለሆነ ዝም ብሎ ሁሉም ላይ የተጣለ ገደብ ስለሆነ ብዙ ጊዜ ለማን መሰለህ የሚያገኙ ብድር የሚታወቁ ትልልቅ ደንበኞች ናቸው ብድር የሚያገኙት እና ሬሽኒንግ ይፈጥራል። ሬሽን መስጠት አለብህ ገደብ ስለሚኖርብህ። ትንንሾቹ አያገኙም፣ አዳዲስ ደንበኞች አያገኙም፣ ማይታወቁ ደንበኞች አያገኙም። እንደው ከዛ በዘለለም ሙስና ማይፈጥርም ብለህ አታስብ። ገደብ ሁሌ ገደብ ካለ እና እጥረት ካለ እንደዛን አይነት በሮችም ይከፍታል። አሁን ገደቡ መነሳቱ ቢያንስ ያን አይነት ነገሮችን ያስወግዳል። ምንም ገደብ የለባቸው። ኦንሊ ብሔራዊ ባንክ የሚቆጣጠረበት ኢንዳይሬክት ዘዴ አለ። ማበረታቻ የወለድ መጠኑን ከፍና ዝቅ በማድረግ ከፍ ሲል አሁን ባንኮቹ እንደ ድሮ አናበድርም ምናምን ሳይሆን ወለዱን ነው የሚጨምሩት የሚያበድሩበት። ግን የሚያዋጣው ይበድራል፣ ማያዋጣው አይበድርም። ስለዚህ በገበያ ዘዴ ነው አሁን የምትቆጣጠረበት ዘዴ እንደ በፊቱ በእንትን ስላልሆነና አሁን ያ 100% ያገኛሉ ማለት አይደለም። ቢያንስ የበፊቱን አይነት ግን አይሆንም። ይህን የብድር ገደብ መነሳት ተከትሎ ተመጣጣኝ ጥብቅ የገንዘብ ፖሊሲ በማስፈለጉ የተወሰነ ተያያዥ ውሳኔም አለ። የብሔራዊ ባንክ የፖሊሲ ወለድ ምጣኔ ከነበረበት በ1 በመቶ እንዲጨምር ተደርጎ 16 በመቶ እንዲሆን ተደርጓል። ብሔራዊ ባንክ ከባንኮቹ ጋር ኤክሰስ ገንዘብ አለ ብለው ሲያስብ በ16 በመቶ አብዞርብ ያደርገዋል። ይሄ ማለት ባንኮች ከፍተኛ የሆነ ብድር እንዳይሰጡ ለማድረግ ነው። እጃቸውን ሰብሰብ ብድር ያደርጉ ነው። ግን እንደ በፊቱ የሆነ መጥለው ገደብ ሳይሆን ኢንሰንቲቫይዝ በማድረግ ከፍተኛ ወለድ በመክፈል ማበረታቻ በመስጠት ነው። ስለዚህ አሁን 16 በመቶ አይደለም ግን እንትን አለው ከ13 እስከ 19% በዛ ውስጥ እንትን ማለት ይችላሉ። እና አሁን ዊዝድሮ ያደርጋል። ብዙ ጊዜ 15 ቀን ነው የሚቆየ ብሔራዊ ባንኩ እና በየ15 ቀን የሚሽከረከር ነው። የረጅም ጊዜም አይደለም። እያየ ብሔራዊ ባንክ አስፈላጊ ሲሆን ይጨምራል፣ አላስፈላጊ ሲሆን አብዞርብ ያደርገዋል። እና ሌላኛው የኢትዮጵያ ብሔራዊ ባንክ ውሳኔ ደግሞ ከውጭ ምንዛሬ ጋር የተገናኘ ነው። በውጭ ንግድ ላይ የተሰማሩ ነጋዴዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠየቁት የገንዘብ መጠን ከ50 በመቶ ወደ 30 በመቶ ዝቅ እንዲል ተደርጓል። በዚህ ውሳኔ መሰረት ላኪዎች ካገኙት የውጭ ምንዛሬ ግኝት 70 ከመቶውን ለራሳቸው ማስቀረት ይችላሉ ማለት ነው። የምጣኔ ሀብት ባለሙያው ይህ ውሳኔ እንደታሰበው ተወዳዳሪ የውጭ ምንዛሬ ግብይት ይፈጥራል ብለው ያምናሉ። የውጭ ምንዛሬ ሪቴንሽን መጠኑን ገደብ ባበጀህበት ቁጥር ውድድር ተገቢ አይሆንም ነው። አንድ ሰው ኤክስፖርት አድርጎ ሙሉ በሙሉ የሚያገኝ ከሆነ የውጭ ምንዛሬው የውጭ ምንዛሬውን ደግሞ ለፈለገው ይሸጣል። ስለዚህ ተወዳዳሪ ገበያ ይፈጠራል እና ብሔራዊ ባንክ ከዚህ በፊት ጣልቃ እየገባ ይሄን ያህል ፐርሰንት ለባንክ ሽጡ፣ ይሄን ያህል ፐርሰንት ለራሳችሁ ውሰዱ፣ ይሄን ያህል በመቶ ለእኔ አምጡ የሚል ነገር ጣልቃ ገብነት ነበረ። ጣልቃ ገብነቱን እያወጣህ በመጣህ ቁጥር ሞር ተወዳዳሪ የውጭ ምንዛሬ ስርዓት ይፈጠራል የሚል ነው እና ሪቴንሽኑ መቀነሱ ኤክስፖርተሮቹን ይጠቅማልም ያበረታታል። አሁን ኤክስፖርተሩ ይሄን ያህል ማገኝ ከሆነ የውጭ ምንዛሬ ኤክስፖርት ያደረኩት የመበረታታት ሁኔታ ይመጣል። የበለጠ የውጭ ምንዛሬ ወደ ሀገሪቱ ይገባል ማለት ነው። የውጭ ምንዛሬ ከገባ ደግሞ የውጭ ምንዛሬ ስርዓታችን ሞር ኢፊሽንት እየሆነ ይመጣል። ለማረጋጋትም ይረዳል በተወሰነ ደረጃ የውጭ ምንዛሬ ነው። እነዚህ ውሳኔዎች በብዙሃኑ የኑሮ ሁኔታ ላይ የሚኖራቸውን ተጽዕኖ መጠየቅ መቼም አስፈላጊ ነው። በመካከለኛው ምስራቅ ጦርነት ምክንያት ወደ ነጠላ አሃዝ ወርዶ የነበረው የዋጋ ግሽበት ወደ 2 አሃዝ መመለሱን የኢትዮጵያ ብሔራዊ ባንክ ገልጿል። እንደ ባንኩ ትንበያ በቀጣዮቹ 6 ወራትም እዚሁ 2 አሃዝ ላይ ይቆያል። በመንግስት ትንበያ ምናልባት በትንሹ ግጭቱ በቅርብ የሚቆም አይኖርም የሚል እምነት አላቸው። ምናልባት ለጥንቃቄ ሊሆን ይችላል። ምናልባት ሊቆም ይችላል በ2 ወርም በ3 ወርም። ግን እንደ ባለሙያ ጠንቃቃ የሆነ እይታ ቢኖርህ ነው የሚመረጠው። የበለጠ ዝግጅት እንድታደርግና እዚህ ከጦርነቱ ጋር በአጠቃላይ የተያያዘ ነው ከውስጥ ጉዳይ ሳይሆን። አሁን ያለው ራሱ 13 አካባቢ ነው። ስለዚህ እዚያ አካባቢ ይሆናል ጠብቁ እያለ ነው።
እወቁት እያለ ነው መንግስት። እና ውሳኔያችሁንም አኮርዲንግሊ ያስተካክሉ እያለ ሴቭ የምታደርግ ቢሆን ኢንቨስት የምታደርግ ቢሆን የምታጠፋም ቢሆን ውሳኔህን ከዚህ አኳያ ይወቅ እያለ ነው። ይሄ መረጃ ጥሩ ነው። ተረቆ ለሚያስብ ኢንቨስት ለሚያደርግ እጁ ላይ ገንዘብ ላለው ሰው የመንግስት ኤክስፔክቴሽን የግድ እውነት ነው ማለት አይደለም እና እዛ ላይ ተመስርተህ ውሳኔን ትወስናለህ ማለት ነው። አብዱል መናን መሐመድ የኢትዮጵያ ብሔራዊ ባንክ ከውሳኔዎቹ ጋር በተገናኘ ጥንቃቄ ሊያደርግባቸው ወይም ሊያስብባቸው ይገባል ያሏቸውን ጉዳዮችም አጋርተውናል። ጥንቃቄ ማድረግ ያለበት ብሔራዊ ባንክ አሁን እየተጠቀመ ያለ የገንዘብ ፖሊሲ ከሌላ ከሚወስደው አክሽን ጋር በጣም የተቃረነ ነው። ብሔራዊ ባንክ ከፍተኛ ወርቅ ግዢ ያካሄዳል። ታውቃለህ፣ ወርቃችን በጣም ጨምረ እየተባለ ነው። አንዩዥዋሊ ባልተለመደ መልኩ፣ በጣም ባልተለመደ መልኩ። እሱ ራሱ በጣም ኢንቨስቲጌሽን የሚፈልግ ነገር ነው። እንደዚህ ሰደል የሆነ የወርቅ ኤክስፖርት ሊጨምር እንደቻለ እና ብሔራዊ ባንክ ይህን ከፍተኛ ወርቅ ግዢና ኤክስፖርት የሚያደርገው ተጨማሪ ገንዘብ እየሰጠ ነው ወርቅ ለሚያቀርቡ ሰዎች። ችግሩ ወርቁን ሲገዛ ብሔራዊ ባንክ ከፍተኛ የሆነ ገንዘብ ወደ ኢኮኖሚ ውስጥ ይጨምራል። እዚህ ጋር ጥብቅ የገንዘብ ፖሊሲ ይከተላለው እያልክ እንደገና እዚህ ደግሞ ከፍተኛ ገንዘብ እየጨመርክ አብሮ ሄዱ ጉዳዮች አይደለም። ይገባኛል። ወርቁ ዶላር ይመጣል፣ የውጭ ምንዛሬውን ለማረጋጋት ሁለት ነገሮች አብሮ ማስኬድ አይቻልም። ሁለተኛው በወለድ ምጣኔ ላይ የተመሰረተውን ውስብስቡን የገንዘብ ፖሊሲ ለመተግበር ባንኩ ራሱን በባለሙያዎችና በመረጃ አቅም ማጠናከር ያስፈልገዋል ባይ ናቸው። ይህ ከሆነ የሚጠብቀውን ውጤት ሊያስመዘግብ ይችላል።